ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው ትናንትና ምሽት ላይ አንፊልድ ዋች ይዞት የወጣውን ዘገባ ይሆናል። በዚህም ዘገባ መሰረት አሰልጣኝ አርነ ስሎትና ስፖርቲንግ ዳይሬክተር ሪቻርዲው አለመስማማት ውስጥ እንዳሉ ነው እየዘገበልን የሚገኘውና በምን ምክንያት ነው ያልተስማሙት፣ ከዚህስ በኋላ ምን ሊፈጠር ይችላል የሚለውን ነገር የምንመለከት ይሆናል። እናንተም በዚህ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆን በአክብሮት ጋብዛለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። ሊቨርፑሎች በዚህ ሲዝን ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። በፕሪሚየር ሊጉ ብቻ እስካሁን ድረስ ባደረጓቸው 20 ጨዋታዎች ግማሹን 10 ጨዋታ ብቻ ነው ማሸነፍ የቻሉት። በአራቱ አቻ ሲለያዩ በስድስቱ ደግሞ ሽንፈት አስተናግዷል። ካለፈው ሲዝን ጋር ስናነጻጽረው ባለፈው ሲዝን ሙሉ ሲዝኑ 38 ጨዋታ አድርገው 4 ሽንፈቶችን ብቻ ነበር ያስተናገዱት በፕሪሚየር ሊጉ። በዚህ ሲዝን ግን ገና ከ20 ጨዋታ 6 ሽንፈት አስተናግዷልና ለምን እንደዚህ ሆኑ፣ ለምን አቋማቸው ወረደ፣ ለምንስ በተከታታይ ተሸነፉ የሚለውን ነገር ስንመለከተው እንግዲህ የተለያዩ ምክንያቶችን ስናስቀምጥ ነበረ። አንደኛው የተጫዋቾች የአቋማቸው መውረድ ነው። ካለፈው ሲዝን አንጻር ዘንድሮ በጣም አቋማቸው ወርዶ በጣም ብዙ ስህተቶችን እየሰሩ እንደነበር መመልከት ችለናል። ሌላኛው ደግሞ የአሰልጣኞች ችግር ነው። መጠቀም እያለበት ሳይጠቀማቸው የቀሩ ተጫዋቾች፣ እንደዚሁም ደግሞ ቤንች ማድረግ እያለበት በቋሚነት 10 ጊዜ የሚያስጀምራቸው ተጫዋቾች አሉና በነዛ ምክንያቶች፣ እንደዚሁም ደግሞ በየጨዋታው ይዞት የሚገባው የአጮት ስታይል መራሱ እንደ አንድ ምክንያት ማስቀመጥ እንችላለን። ከዛ በተጨማሪም ደግሞ በክረምቱ የዝውውር መስኮት መጠናከር ያለባቸው ቦታዎች አልተጠናከሩም። መፈረም የነበረባቸው ተጫዋቾች ሳይፈርሙ ቀርቷልና በነዛ ምክንያቶችም እንግዲህ በዚህ ሲዝን ሊቨርፑሎች ጥሩ የሚባል ጊዜን እንዳላሳለፉ በተደጋጋሚ ስናወራ ነበር። በእርግጥ ከዚህም የበለጠ ጥልቅ የሆነ ችግር አለባቸው ሊቨርፑሎች። ነገር ግን ከላዩን ስንመለከተው በእነዚህ በሶስት ወገኖች መክፈል እንችላለን፣ ተጫዋቾቹ፣ አሰልጣኙና አመራሮቹ በሚል ማለት ነው። በትናንትናው ዕለት እንግዲህ አንፊልድ ዋች ይዞት በወጣው ዘገባ መሰረት ደግሞ ከነዚህ ሶስት ምክንያቶች አንደኛው አሰልጣኝ አርነ ስሎትና ሪቻርዲውን አለመስማማት ውስጥ ከቷቸዋል ነው እየተባለ የሚገኘው። ይህም ደግሞ በክረምቱ የዝውውር መስኮት ላይ ሊቨርፑሎች ያደረጉት እንቅስቃሴ በሁለቱ መካከል ክፍተቶች እንዲፈጠሩ፣ ጭቅጭቆች እንዲፈጠሩ ምክንያት ሆኗል እየተባለ ይገኛል። ሁለቱም ወገኖች እንግዲህ በክረምቱ የዝውውር መስኮት እንዴት ማለፍ እንደነበረበት የራሳቸው ሀሳብ አላቸው። አሰልጣኝ አርነ ስሎትም እንዲፈርምላቸው የሚፈልጉ ተጫዋቾች ነበሩ። እንደዚሁም ደግሞ ሪቻርዲውም ደግሞ በዚህ ሲዝን በሊቨርፑል ማየት የሚፈልጉት ነገር ነበረ። ያንን ባለማየታቸው ምክንያት በመሀላቸው አለመግባባት መፈጠሩን አንፊልድ ዋች በዘገባው ነግሮናል። አያይዙም እንደዘገባው ከሆነ የሊቨርፑል አመራሮች ሪቻርዲውና ማይክል ኤድዋርድስና ከላይ ያሉት ሰዎች ሊቨርፑሎች ምን መምሰል እንዳለበት፣ እንዴት አይነት አጮትን መጮት እንዳለበት፣ ክለቡም እንዴት መመራት እንዳለበት የሚፈልጉት አይዲያ አላቸው። በዛ አይዲያ መሰረት ነው ክለቡ እንዲመራ የሚፈልጉት። ከነዚህም መካከል አንደኛው ደግሞ ለወጣት ተጫዋቾች ከዚህ የበለጠ እድል እንዲሰጣቸው ይፈልጋሉ። በተለይ ደግሞ ሪዮ እንግሞሃና ትሬናዮኒ ከዚህ የበለጠ የመጮቻ እድል እንዲሰጣቸው ይፈልጋሉ። በተለይ ደግሞ ሪዮ እንግሞሃ በክረምቱ እንግዲህ በቅድመ ውድድር ዝግጅት ጨዋታዎች ላይ በ5 ጨዋታዎች 5 የጎል ኮንትሪቢዩሽን ማድረግ ችሏልና በዛ ምክንያትም በዚህ ሲዝን ከዚህ የበለጠ የመጮቻ ጊዜ እንዲሰጠው ይፈልጋሉ። በተለይ በክረምቱ እንግዲህ ሉዊስ ዲያዝ ወደ ባየር ሙኒክ ማቅናቱ አይዘነጋምና ተጫዋች እዛ ቦታ ላይ ያላስፈረሙት ሪዮ እንግሞሃ ከዚህ የበለጠ የመጮቻ እድል እንዲሰጠው ስለፈለጉ ነውና ያንን ነገር ደግሞ አሰልጣኝ አርነ ስሎት እያደረጉ አይደለም የሚገኙትና በዚህ ምክንያትም የሊቨርፑል አመራሮች እነ ሪቻርዲውና ማይክል ኤድዋርድስን ጨምሮ ደስተኛ እንዳልሆኑ ነው እየተዘገበ የሚገኘው። አሰልጣኝ አርነ ስሎት በበኩላቸው ደግሞ በክረምቱ የዝውውር ወቅት ላይ ሉዊስ ዲያዝ ከተሸጠ በኋላ ሪዮ እንግሞሃን በውሰት ውል ተሰጥቶ ከብራድሊ ባርኮላ ወይም ደግሞ ከማሊክ ፎፋና ከሁለት አንዱ ተጫዋች ወደ ክለቡ እንዲመጣላቸው ይፈልጉ ነበርና እነዚህ ተጫዋቾች ለክለቡ ባለመፈረማቸውም ደስተኛ እንዳልሆኑ ነው እየተዘገበ የሚገኘውና በቅርብ ጊዜያቶችም እንግዲህ የሊቨርፑል አመራሮች ለሪዮ እንግሞሃ ከዚህ የተሻለ የመጮቻ እድል እንዲሰጠው ደጋግሞ አሰልጣኝ አርነ ስሎትን ቢነግሯቸው ራሱ አሰልጣኝ አርነ ስሎት ግን ለማጫወት ፈቃደኛ እንዳልሆኑ ነው እየተነገረ የሚገኘውና ይህንንም ነገር እንግዲህ በዚህ ሲዝን በደንብ የተመለከትነው ነገር ነው። የመጀመሪያዎቹ ጨዋታዎች አካባቢ በተለያዩ አጋጣሚዎች ተቀይሮ ሲገባ መመልከት ችለን ነበር። ከዛ በኋላ ግን ብዙም የመጮቻ እድል እየተሰጠው አይደለም የሚገኘው። እንዲሁም በአንድ የፕሬስ ኮንፈረንስ ወቅት ላይ በዚህ ዙሪያም ተጠይቆ ነበረ። ለምንድነው ለሪዮ እንግሞሃ እድል የማይሰጠው ተብሎ ተጠይቀው እሳቸውን በሰጡት ምላሽ ምንድነው ያሉት? ለ17 ዓመት ወጣት ተጫዋች በጣም ብዙ ደቂቃዎችን ነው እየተጫወተ የሚገኘው የሚል አስተያየትን ነበረ የሰጡትና ይህም የሚያሳየው ደግሞ ከዚህ የበለጠ የመጮቻ ደቂቃ ለመስጠት ፍላጎት እንደሌላቸው ነው። አንፊልድ ዋችም እንግዲህ በተጨማሪ ይዞት በወጣው መረጃ መሰረት ሪቻርዲውና አሰልጣኝ አርነ ስሎት በጣም በሚጨቃጨቁበት ሰዓት
ሪቻርዲው ለአሰልጣኝ አርነ ስሎት የጠየቀውን ጥያቄ የሚፈልገውን ነገር እንደማያሟላለት እና ለሪዮ እንጉሞሃ እንደዚሁም ለትሬናዮኒም ከዚህ የበለጠ የመጮቻ ደቂቃ እንዲሰጠው ነግሮታል ነው እያለን የሚገኘው። ነገር ግን ደግሞ አሰልጣኝ አርነ ስሎት ያንን ነገር ማድረግ እንደማይፈልጉ ነው እየተነገረ የሚገኘው። የክለቡ አመራሮች ግን አሰልጣኝ አርነ ስሎት ወደ 21 ዓመት በታች ቡድኑ ወደ ወጣት ቡድኑ ትኩረት እንዲያደርግ የተለያዩ ጥረት አድርገው እንደነበረ ነው እየተነገረ የሚገኘው። በመጀመሪያ ደረጃ ከ21 ዓመት በታች ቡድኑ የትሬኒንግ ሴሽኑ የልምምድ ፕሮግራሙን ከዋና ቡድን ጋር አጠገብ ላጠገብ በማድረግ እንደዚሁም ደግሞ ባለፈው ወር ላይ ወጣት ቡድኖቹ ራሳቸውን የሚያሳዩበትን ፕሮግራምም አዘጋጅተው ነበረ። ነገር ግን አሰልጣኝ አርነ ስሎት በዛ ፕሮግራም ላይ እንዳልተገኙ ነው እየተነገረ የሚገኘው። ከአሰልጣኝ አርነ ስሎት ውጭ ግን ያሉት የአሰልጣኙ አባላት ግን ተገኝተው ያንን ነገር ሲመለከቱ እንደነበረ ነው እየተነገረ የሚገኘውና አሰልጣኝ አርነ ስሎት ከወጣት ቡድኑ ጋር ከአካዳሚው ተጫዋቾች ጋር መስራት እንደማይፈልጉ ነው እየተነገረ የሚገኘውና በዚህ ምክንያትም በክለቡ አመራሮች በነ ሪቻርዲው በነ ማይክል ኤድዋርድስ እና በአሰልጣኝ አርነ ስሎት መካከል ክፍተት እንዳለ ጭቅጭቅ እንዳለ ቴንሽን እንዳለ እየተነገረ ነው የሚገኘውና ምናልባትም በዚህም ምክንያትም አሰልጣኝ አርነ ስሎት ከስራቸው ሊሰናበቱ የሚችሉበት እድል አለ እየተባለ ይገኛል። በዚህ ዙሪያም እንግዲህ በአሰልጣኝ አርነ ስሎት በስራቸው በመቆየታቸው ዙሪያ ላይም እንግዲህ ፊጂስ የተባለው የስፔን አውትሌት እንደዘገበው ከሆነ አሰልጣኝ አርነ ስሎት ከዚህ ሳምንት መጨረሻ በኋላ በስራቸው ይቆያሉ ተብሎ አይጠበቅም የሚል መረጃን አውጥቷልና እንደዘገበው መሰረት ከሆነ እንግዲህ ሊቨርፑሎች ከገቡበት ነገር ውስጥ የሚያወጣና ነገሮችን የሚቀየር አሰልጣኝን እየተመለከቱ እንደሆነ ነው እየዘገበ የሚገኘው። ከዚህ በተጨማሪም እንግዲህ ማች ዴይ ሴንትራልን በኤክስ ገጹ ወይም ደግሞ በቀድሞው ስሙ በትዊተር ገጹ እንደዘገቡት ከሆነ ስሎት በዚህ ሳምንት መጨረሻ ከሊቨርፑል ስራቸው ይሰናበታሉ ነው እያሉ የሚገኙት። በእርግጥ እስካሁን ድረስ የእንግሊዝ ሚዲያዎች የተናገሩት ነገር የለም። ነገር ግን እነዚህ የስፔን አውትሌቶች ግን ይህንን ነገር በተደጋጋሚ እየተናገሩ ነው የሚገኙትና ምናልባትም ከአርሰናል ጨዋታ በኋላ በሊቨርፑል አሰልጣኝነታቸው ላይቀጥሉ ይችላሉ ነው እያሉ የሚገኙት እነዚህ ዘገቦች። በተለይ ደግሞ አሁን ላይ ከአመራሮቹ ከነ ሪቻርዲው ጋር አለመስማማት ውስጥ መግባታቸው ምናልባትም ከስራቸው የሚሰናበቱ ከሆነ ትልቁ ምክንያት ሊሆን ይችላል ብዬ ገምታለሁ። ምክንያቱም እንግዲህ በቼልሲም በማንቸስተር ዩናይትድም ይህንን ነገር መመልከት ችለናል። አሰልጣኝ ኤንዞ ማሬስካ የሚሆነው ሩበን አሞሪንም ከአመራሮች ጋር ባለመስማማታቸው ምክንያት ነው ከስራቸው የተሰናበቱ እንጂ በውጤት ምክንያት አይደለም ከስራቸው የተሰናበቱት። የአሰልጣኝ አርነ ስሎትን ስንመለከት በውጤት ምክንያት ከሆነ ከ2 ሳምንት ከ3 ሳምንት ከ4 ሳምንት በፊትም ከስራቸው መነሳት ነበረባቸው። በተለይ ደግሞ የመጨረሻ እድላቸው ሊሆን ይገባ የነበረው በኖቲንጋም ፎረስት 3-0 እንደዚሁም ደግሞ በፒኤስቪ 4-1 የተሸነፉበት ጨዋታ ነው የነበሩና ከዛ በኋላ በሊቨርፑል መቆየት አልነበረባቸውም። ነገር ግን እስካሁን ድረስ ቆይቷል። አሁን ላይ ግን ከነ ሪቻርዲው ጋር አለመስማማት ውስጥ መግባታቸው ግን ምናልባትም ከስራቸው ሊሰናበቱ የሚችሉበት እድልን ከፍተኛ ያደርጓል ብዬ አስባለሁ። ነገር ግን አሁን ሪቻርዲውና አሰልጣኝ አርነ ስሎት ግን ያልተስማሙበትን ነገር ስንመለከተው ሁለቱም የራሳቸው እውነታ አላቸው። ሁለቱም ትክክል ናቸው ማለት እንችላለን። አሁን በሪቻርዲው ወይም ደግሞ በሊቨርፑል አመራሮች በኩል ያለውን ነገር ስንመለከት አሰልጣኝ አርነ ስሎት ለሪዮ እንጉሞሃና ለትሬናዮኒ ከዚህ የበለጠ የመጮቻ እድል ሊሰጣቸው ይገባ ነበረ። በተለይ ደግሞ ለሪዮ እንጉሞሃ ከዚህ የበለጠ የመጮቻ እድል ሊሰጠው ይገባ ነበር። በተለይ ደግሞ ባለፉት 5-6 ጨዋታዎች ላይ በተደጋጋሚ መጀመር ነበረበት። ቢያንስ ተቀይሮ መግባት ነበረበት። ምክንያቱም ሊቨርፑሎች በጉዳት ምክንያት እየተቸገሩ ነው የሚገኙት። ከዛ በተጨማሪም በቋሚነት እየጀመሩ ያሉት ተጫዋቾች ራሱ ድንቅ የሚባል ብቃታቸውን እያስመለከቱን አይደለም የሚገኙትና ከዚህ የበለጠ የመጮቻ እድል ሊሰጠው ይገባ ነበረ። እንደዚሁም ደግሞ በአሰልጣኝ አርነ ስሎት ስር ብዙ የመጮቻ እድል ያልተሰጣቸውን ተጫዋቾች ስንመለከታቸው አብዛኞቹ የሊቨርፑል አካዳሚ ውስጥ ያለፉ ተጫዋቾች ወጣት ተጫዋቾች ናቸው የነበሩት። ለምሳሌ አሁን ጥቂቶቹን ስንመለከት ጃረል ኳንዛ በሊቨርፑል መቆየት ነበረበት። የበለጠ የመጮቻ እድል ሊሰጠው ይገባ ነበረ። ምክንያቱም ከኢብራሂማ ኮናቴ የበለጠ ከኳስ ጋር ምቾት የሚሰማው ተጫዋች ነው። በእርግጥ በመከላከል ደረጃ ኢብራሂማ ኮናቴ የተሻለ ነው። ነገር ግን ደግሞ ጀራል ኳንዛ ገና ወጣት የሚባል ተጫዋች ነው የነበረውና ከዚህ የበለጠ የመጮቻ እድል ተሰጥቶት ራሱን በደንብ የሚያሳድግበት ነገር ሊመቻችለት ይገባ ነበረ። ባለፈው ሲዝን እንደምታስታውሱት የመጀመሪያውን ጨዋታ ከኢፕስዊች ጋር መጀመር ቻለ። ከዛ በኋላ ግን ብዙ ጨዋታዎችን መጀመር ያልቻለ ተጫዋች ነው የነበረውና በዛ ምክንያቱም አቋም ወርዶ በስተመጨረሻም ወደ ባየር ሊቨርኩሰን ሊሸጥ ይችላል። በዛም እንግዲህ ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። ከሱ በተጨማሪ ሃርቪ ኤሊየትም ከዚህ የተሻለ የመጮቻ እድል ሊሰጠው ይገባ ነበር። አትሊስት በዚህ ሰዓት ራሱ ወደ ሊቨርፑል ስለመመለስ መወራት የነበረበት ወቅት ላይ ነው ያለ ነው። ነገር ግን አሰልጣኝ አርነ ስሎት ሃርቪ ኤሊየትን ራሱ ማጮት አልፈለጉም። ባለፈው ሲዝንም በጣም ጥቂት የሚባሉ ጨዋታዎችን ነበር በቋሚነት መጀመር የቻለው። እንደዚሁም አብዛኞቹን ተቀይሮ ሲገባ የነበረው ራሱ በጣም ጥቂት ደቂቆች ሲቀሩት ብቻ ነው። ከዛ የበለጠ የመጮቻ እድል ሊሰጠው ይገባ ነበር። ምክንያቱም በሊቨርፑል ቤት ያሳየው እንቅስቃሴ ከዛ የበለጠ እንዲጫወት ስለሚያደርገው፣ እንደዚሁም ደግሞ በዚህ ሲዝን ራሱ ለሊቨርፑል የሚያስፈልግ ተጫዋች ነው የነበረው።
የነበረው። ቢያንስ የመጀመሪያውን አጋማሽ እንኳን በሊቨርፑል ቤት ባይሆን ራሱ በዚህ ሰዓት ወደ ሊቨርፑል መመለስ ነበረባቸው ካላቸው የጉዳት ችግር ምክንያት ማለት ነው። እንደዚሁም ደግሞ ታይለር ሞርተንም ከዚህ የበለጠ የመጮቻ እድል ሊሰጠው ይገባ ነበረ። እንዲሁም አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ በኋላ ታይለር ሞርተን ለአሰልጣኝ አርነ ስሎት የሚመች አይነት ተጫዋች ነው የሚል ሀሳብ ነበረኝ። በተለይ ከኳስ ጋር ምቾት የሚሰማው እንደዚሁም ደግሞ ኳሶችን ፓስ በማድረግ በማሰራጨት ደረጃም ጥሩ የሆነ በመከላከል ደረጃም ጥሩ የሆነ ተጫዋች ነው። በ6 ቁጥር ቦታ ላይ ሲጫወት የነበረም ተጫዋች ነውና አሰልጣኝ አርነ ስሎት የሚፈልጉት አይነት ፕሮፋይል ያለው ተጫዋች ነው የነበረው። እናም በዚህ ምክንያቱም ባለፈው ሲዝን የተሻለ የመጮቻ እድል ሊሰጠው ይገባ ነበር። በተለይ ደግሞ አሰልጣኝ አርነ ስሎት ከሚፈልጉት የተጫዋች ፕሮፋይል አንጻር ስንመለከተው ከዋታሮ ኤንዶ የበለጠ ታይለር ሞርተን ለአሰልጣኝ አርነ ስሎት የሚመች ተጫዋች ነው የነበረው። ነገር ግን አሰልጣኝ አርነ ስሎት ማጮት አልፈለጉም። አሁን በዚህ ሰዓት እንግዲህ ወደ ሊዮን አቅንቶ ጥሩ የሚባል ጊዜን እያሳለፈ ነው የሚገኙና የተሻለ የመጮቻ እድል ሊሰጠው ይገባ ነበር። በተጨማሪም አሰልጣኝ አርነ ስሎት ይዞት የሚገቡትን አሰላለፍ ስንመለከት አንድ አይነት ተጫዋች በተደጋጋሚ መጠቀም የሚወዱ አሰልጣኝ መሆናቸውን እየተመለከትን ነው የምንገኘው። በተለይ ደግሞ አቋማቸው ወርዶ እንኳን አንድ አይነት ተጫዋቾችን ማሰለፍ የሚወዱ ናቸው። ፌዴሪኮ ኬዛን ብንመለከት ራሱ ከዚህ የተሻለ የመጮቻ እድል ሊሰጠው ይገባ ነበረ። አንዲ ሮበርትሰን ከዚህ የተሻለ የመጮቻ እድል ሊሰጠው ይገባ ነበረ። እንደዚሁም ሌሎችንም መጥቀስ እንችላለን። በጣም መጮት የሚገባቸውን ተጫዋቾች ቤንች ላይ ማስቀመጥ የሚወዱ ነገር ግን ደግሞ መጮት የማይገባቸው ቤንች ሊደረጉ የሚገባቸውን ተጫዋቾች ደግሞ በተደጋጋሚ በቋሚነት ሲያሰለፉ እየተመለከትን ነው የምንገኘውና በዚህ ረገድ የሊቨርፑል አመራሮች ደስተኛ ባይሆኑ ምንም የሚገርም ነገር አይደለም። ነገር ግን ደግሞ የሊቨርፑል አመራሮች ደጋፊው እንደሚያስበው ቅድም እንደነገርኳችሁ ብቻ አይደለም እያሰቡ የሚገኙት። ሌላ ሀሳባቸው ምንድነው? ሊቨርፑሎች ብዙ ትርፍ የሚያገኙት የአካዳሚ ተጫዋቾችን በመሸጥ ነውና ለዛም ደግሞ እነዚህ ተጫዋቾች ሊታዩ ይገባል፣ የመጮቻ እድል ሊሰጣቸው ይገባል የሚል ሀሳብ አላቸው ነው እየተባለ የሚገኘውና በዚህ ምክንያት ከሆነ ከአሰልጣኝ አርነ ስሎት ጋር እየተስማሙ ያልሆኑት እኔ አሰልጣኝ አርነ ስሎትን ነው የምደግፈው። ምክንያቱም አሰልጣኞች ማጫወት ያለባቸው ተጫዋቹ ብቁ ስለሆነ ብቻ ነው መሆን ያለበት እንጂ መሸጥ ስለምንፈልግ የመጮቻ ጊዜ ስጠው ማለት ትክክል ነው ብዬ አላስብም። በዚህ ምክንያቱም ነው ኤንዞ ማሬስካ ከቼልሲ አሰልጣኝነታቸው የተሰናበቱት እና በሊቨርፑል እንደዛ እንዲፈጠር አልፈለግም። ነገር ግን የኔ ትልቁ ችግር ምንድነው? ሪዮ ንጉሞሃ ትሬ ናዮኒ መጮት ይችላሉ። ቢያንስ እንኳን 90 ደቂቃ ባይጫወቱ ራሱ የመጨረሻዎቹን 10-15 ደቂቃ መጮት የሚችሉ ተጫዋቾች ናቸው። በተመሳሳይ መልኩ እነ ጀራል ኳንዛ፣ ታይለር ሞርተን፣ ሃርቪ ኤሊየት፣ አንዲ ሮበርትሰን፣ ፌዴሪኮ ኬዛም ከዚህ የበለጠ የመጮቻ እድል ሊሰጣቸው የሚገቡ ተጫዋቾች ናቸው የነበሩትና በዛ ምክንያት አሰልጣኝ አርነ ስሎት ትክክል ስራን ሰርተዋል ብዬ አላስብም። በአሰልጣኝ አርነ ስሎት በኩል ያለውን ስንመለከት ደግሞ አሰልጣኝ አርነ ስሎት ቀደም እንዳልኳችሁ በክረምቱ የዝውውር መስኮት ሉዊስ ዲያዝ ሊቨርፑልን ከለቀቀ በኋላ የሱን ቦታ የሚተካ ሌላ የክንፍ ተጫዋች እንዲመጣላቸው ይፈልጉ ነበረ። ምርጫቸውም ደግሞ ወይ ብራድሊ ባርኮላ ካልሆነም ደግሞ ማሊክ ፎፋና ናቸው የነበሩት። እነዚህ ሁለቱም ጥሩ የሚባሉ ተጫዋቾች ናቸውና ሉዊስ ዲያዝም ትቶት ለሄደው ቦታ ጥሩ ተተኪ መሆን የሚችሉ ይመስለኛልና ያንን መጠየቃቸው ትክክል ነው ብዬ አስባለሁ። ምክንያቱም በሪዮ ንጉሞሃ ብቻ ሙሉ ሲዝኑን መቀጠል አችልም። ነገር ግን ከዚህ የተሻለ የመጮቻ እድል ሊሰጠው ይገባል። ይህንን ነገር እንዳትረሱ። መጮት አለበት አዎ። ነገር ግን በዋነኝነት ደግሞ በቋሚ ደግሞ መሰለፍ ስለማይችል ከሱ የተሻለ ሌላ ተጫዋች ሊመጣ ይገባ ነበረ። ሁለቱንም ተጫዋቾች ስንመለከታቸው ብራድሊ ባርኮላንም ማሊክ ፎፋናንም ስንመለከት በቀኝ ክንፍም በግራ ክንፍም መጮት የሚችሉ ተጫዋቾች ናቸውና መሐመድ ሳላ ወደ አፍሪካ ዋንጫ በሄደበት ሰዓት ይህንን የቀኝ ክንፍ ቦታ ከበር ማድረግ ይችላሉ። ባስፈለገ ሰዓትም እረፍት ለመስጠትም በተፈለገበት ሰዓትም በዛ ቦታ ላይ እንዲጫወቱ ይደረጋል። ከዛ በኋላም ደግሞ ካስፈለገም ወደ ግራ ክንፍም እየወሰዱ መጮት ይቻል ነበረና ቨርሳታይል የሚባሉ ተጫዋቾች ስለነበሩ ከሁለት አንዱ ሊመጣ ይገባ ነበር። ከሁለቱም ጋር ደግሞ ሊቨርፑሎች በክረምት የዝውውር መስኮት ስማቸው በስፋት ሲያያዝ ነበረ። ነገር ግን ሁለቱም አልመጡም። ያ ደግሞ ሪቻርድ ዩንና ማይክል ኤድዋርድስን እንደዚሁም ደግሞ የሊቨርፑል አመራሮችን ተወቃሽ ያደርጋቸዋል። ምክንያቱም መምጣት ነበረበት። በክረምት የዝውውር መስኮትም በተደጋጋሚ ስናነሳው የነበረ ነገር ነበረ። እሱ ምንድነው? ሊቨርፑሎች ራሳቸውን ማጠናከር የሚፈልጉ ከሆነ በድጋሚ የፕሪሚየር ሊጉን ዋንጫ የሚፈልጉ ከሆነ 3 ቦታዎች ላይ መጠናከር መቻል አለባቸው። አንደኛው ተከላካይ መስመር ላይ፣ ሁለተኛው የመሃል 6 ቁጥር ቦታ ላይ፣ ሶስተኛው የአጥቂ ስፍራ ላይ ተጫዋቾችን ሊያስፈርሙ ይገባል የሚል ነገር በተደጋጋሚ ስናነሳ ነበረ። ኢቨን እና አሌክሳንደር ኢሳቅና ሂጎ ኤኪቲኬ ከፈረመው በኋላ ራሱ እዛ ቦታ ላይ ክፍተት እንደነበረ በተደጋጋሚ ስንናገር የነበረው ነገር ነው። በእርግጥ የአጥቂ ስፍራ ላይ ፌዴሪኮ ኬዛን ከዚህ የተሻለ የመጮቻ እድል ሊሰጡት ይገባ ነበረ። ምክንያቱም ቢያንስ እንኳን በጣም ምርጥ ተጫዋች ባይባል ራሱ ያንን አንድ ቦታ ከቨር ማድረግ የሚችል ተጫዋች ነው። በተለይ ደግሞ ሶስቱም ቦታ ላይ መጮት የሚችል ተጫዋች ነው የነበረውና በግራም በቀኝም በመሃል መጮት የሚችል ተጫዋች ስለሆነ ለምሳሌ አሁን ከፉላም ጋር በተደረገው ጨዋታ ላይ በአንድ ንጹህ አጥቂ ነበር የገቡት በኮዲ ጋክፖና ፌዴሪኮ ኬዛን አመቱ ሙሉ አጫውቶት ቢሆን ኖሮ በተለያዩ ጨዋታዎች ላይ በቋሚ አስጀምሮት ተቀይሮ እየገባ
በሚገባም እየተጫወተ ቢሆንና ለጨዋታ ብቁ ቢሆን ኖሮ በዛ ጨዋታ ላይም ከኮዲ ጋክፖ አጠገብ በመሆን ጨዋታውን መጀመር ይችል ነበር። ያንን አለማድረጋቸው አሰልጣኝ አርነ ስሎት ተጠያቂ ያደርጋቸዋል። ነገር ግን ደግሞ ያ ቦታ በድጋሚ መጠናከር መቻል ነበረበት። ሪዮ እንግሞሃ በአንዳንድ አጋጣሚዎች ላይ ገብቶ እንዲጫወት ነበር መደረግ የነበረበት እንጂ በቋሚ አሰላለፍ ውስጥ የሚገባ ተጫዋች አልነበረምና ያ ተጠያቂ የሚያደርገው ደግሞ ሪቻርድ ሂውን ነው። እንደዚሁም ደግሞ ማርክ ጌን ራሱ በክረምቱ የዝውውር መስኮት ማስፈረም ነበረባቸው። የክረምቱ የዝውውር መስኮት እንደተከፈተ ማርክ ጌን ለማስፈረም ከክሪስታል ፓላስ ጋር ንግግር ቢጀምሩ ኖሮ ምናልባትም መጨረሻ ላይ ካቀረቡት ሂሳብ ጋር የሚመጣጠን ነገር ሰጥተዋቸው ማርክ ጌን ማስፈረም ይችሉ ነበር። ነገር ግን ያንን አላደረጉም። እንደዚሁም 6 ቁጥር ቦታ ላይ ሊቨርፑል ተጫዋች ያስፈልጓል ማለት ከጀመረን ረዥም ጊዜ ሆኗል። እንደዚሁም አሰልጣኝ አርነ ስሎትም ወደ ሊቨርፑል ከመጡ በኋላ ዙቢሜንዲን ለማስፈረምን ጥረት አድርገው ነበረ። ነገር ግን ከዛ በኋላ ያንን እንቅስቃሴ በድጋሚ ማድረግ አልቻሉም። ያ ቦታ ራሱ መጠናከር የነበረበት ቦታ ነው። የአጥቂ ስፍራውም ቅድም እንዳልኳችሁ መጠናከር ነበረበት። ነገር ግን በራሪ ባርኮላ ወይም ደግሞ ማሊክ ፎፋና ባለመፈረማቸው ምክንያት አሰልጣኝ አርነ ስሎት ደስተኛ እንዳላደረጋቸው እንደዚሁም ከነ ሪቻርድ ሂው ጋርም በእነዚህ ሁለት ምክንያቶች ባለመስማማታቸው ምክንያት በዚህ ሰዓት እንግዲህ ውጥረት ውስጥ እንዳሉ ነው እየተነገረ የሚገኙና ምናልባትም በቅርቡም አሰልጣኝ አርነ ስሎት ተሰናብቷል የሚሉ ዜናዎችን ልንሰማ የምንችልበት እድል አለ ብዬ አስባለሁ። ካልሆነም ደግሞ እነ ሪቻርድ ሂው አሰልጣኝ አርነ ስሎትን አናሰናበትም የሚሉ ከሆነ ደግሞ አሰልጣኝ አርነ ስሎት የሚፈልጉትን ነገር ማሟላት አለባቸውና ያንን ነገር ለማሟላት ደግሞ እንቅስቃሴ ሊያደርጉ የሚችልበት እድል አለ። በእርግጥ በዚህ ሰዓት ያለው ከፍተኛ እምነት ምንድነው አሰልጣኝ አርነ ስሎት ከሊቨርፑል ስራቸው ይነሳሉ የሚል ነውና በቀጣይ እንግዲህ አዲስ ነገሮች ሊኖሩ ስለሚችል በትኩረት መከታተል ያለብን ጉዳይ ይመስለኛል። በተለይ ደግሞ ከአርሰናል ጋር ሐሙስ ከሚደረገው የፕሪሚየር ሊግ ጨዋታ በኋላ ቀጣይ ጨዋታው የኤፍኤ ካፕ ከባርንስሌ ጋር የሚደረግ ጨዋታ ነውና በዚህ መሀልም ምናልባትም አሰልጣኝን ሊቀይሩ የሚችሉበት ሊያሰናብቱ የሚችሉበት እድል አለ ተብሎ ይጠበቃል። በእናንተ ሀሳብስ ማን ነው ትክክል? እነ ሪቻርድ ሂው ናቸው ወይስ እነ አሰልጣኝ አርነ ስሎት ነው ትክክል? እንደዚህ ውስጥ አሰልጣኝ አርነ ስሎትስ ከዚህ በኋላ በሊቨርፑል ስራቸው ምን ያህል ይቆያሉ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።